ሰላም ጤና ይስጥልኝ ወዳጆች እንደምን ናችሁ? ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ዛሬ ማሳያችሁ ከ10 ዓመት በፊት የተቀረጸ የካምፓስ ህይወት ነው። ወልዲያ ዩኒቨርሲቲ ነበር የተቀረጸው። በወቅቱ የነበሩ ስልኮች ካሜራዎች ደካማ ነበሩና ለምስል ጥራቱ ኮዲንግ ይቅርታ እየጠየቁ ግን ያለው በቪዲዮ የተቀረጹ ሁኔታዎች በሙሉ እጅግ በጣም ደስ የሚያሰኙ በመሆናቸው እንግዲህ አብራችሁ እንደምትቆዩ ተስፋ አደርጋለሁ። እስኪንጀምር ቀረጻ የጀመርኩት ከካምፓሱ ዋና መስመር ነበር። በነገራችን ላይ ባለፉት ዓመታት እንግዲህ ከ15 ዓመት በላይ ይመስለኛል ዩኒቨርሲቲው አስተምረውና እዛ ተመረቃችሁ የወጣችሁ ተማሪዎች ትሆናላችሁ። እግረ መንገዱ ትዝታችሁን ታገኙታላችሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንጀምር። እንጀምራለን። Here we go. የክፍላችን ረጅም ልጅ ያየሁ መላሽ ይባላል። በጣም ረጅም ልጅ ነበርና ለዛን ጊዜ ይባላል። አሁንማ እንግዲህ ምስል ሲወፍር ምስል አስቡት። እስኪ ያየሁ ካለ ላይክ አድርግ። የክፍሌ ልጆች በጣም ነበር የሚናፍቁኝ። በጣም አሁን የሚናፍቁኛል። ነጣሴ እና ንጉሳው በጣም ብዙ እዚህ ጋር የምታያቸው ምናምን የመለያየ ሰሞን ስለነበረ ሰላምታው ራሱ ይለያል። ተቃቅሞ ምናምን መላቀስ ምናምን ነገር አለ። እንደዛ ነገር ነው ይመስልና እዚህ ጋር ደግሞ የግራጁዌሽን ሰሞን ስለነበረ የግራጁዌሽን ከሬጅስትራር ፈርመን ያወጣናት ምንድነው ጋውን ኮፍያ ነው። እሱ ፎቶ ሊነሱ ይሄድ ነበርና ለዛ ነው የዛን ጊዜ እንደዚህ ነበር ያለው። ሸሚዝ በጨርቅ ሱሪ ብዙ ጊዜ አዘወትር ነበርና እርግጠኝነት ልጆች ብዙ ልጆች ያስታውሱኛል ብዬ እገምታለሁ። ሱፊያን የሐረሩ የጂጂጋ ይመስለኛል፣ ግን አይሆፕ የሐረር እንደሆነ አካሄዱ ኑሮ ምኑም እንደዚህ ፈታ ያለ ነበር። እስኪ ሱፊያን ራይት ባለበት እዚህ ጋር ዋና አደባባያችን ወደኋላ መለስ በዓል ሲሆን ስብሰባን ሲኖር ምንም ሲኖር ብዙ ጊዜ ወልዲያ ዩኒቨርሲቲ ተማራችሁ ይችን ክብ ቦታ ታውቃላችሁ። እና የሆነ ነገር ሲፈጠር ደግሞ አስተዳደር ቢሮ ምናምን እዚህ ጋር ነው። የመምህራን ካፌ እዚህ አለ። በቃ ትርምስምስ የሚለው ሁሉ ነገር እዚህ ነበረና የክፍላችን ቀጭኑ ልጅና የክፍላችን ረጅሙ ልጅ እዚህ ጋር ተገናኙ ማለት ነው። እዚህ ጋር እንደ 5 ኪሎ ክብደት ምናምን ነው እንደዚህ የሚያነሳት ልብላችን። ጉዞ ወደ ዶርም ይላል እዚህ ጋር ጉዞ ወደ ዶርም። እዚህ ጋር ኮሪደር ምናምን ያሉ ብረቶች ላይ ብዙ ጊዜ ልብስ አጥበን እናጠጣለን ምናምን። ከፕሮክተር ጋር እንጣላለን። ልብስ ይወሰዳል። ታውቃላችሁ ብዙ ሌቦችም ነበሩ። ብዙ ጤነኛ ሰው እንደመኖሩ መጠን አንዳንዴ ብዙ ጊዜ ስርቆት ምናምን ይከሰት ነበርና
ልብስ ምናምን የሚነሳው ከእንደዚህ አይነት ኮሪደር ብረቶች ላይ ነበር። እዚህ ጋር ደግሞ እንግዲህ ሌላ ሞባይሉ ማን እንደያዘልኝ አላስታውስም ለመናገር። ይህንን የቀረጽከኝን ሰው ባለበት ምስጋና ይድረስ። በጣም ነው የማመሰግነው። እዚህ ጋር እንደምቀርጻቸው ነግሬያቸው ነበር እና ብዙ እንደዚህ ይሆናል ብሎም አልገመቱ ነበር። እንደ ቀልድ ነበር የተያይዘው ምናምን ሲመጡ የነበረ እና እስኪ አሁን ሲያዩት ምን እንደሚሉ አላውቅም። እስከዛሬ አላዩትም 10 ዓመት ምናምን። በእርግጠኝነት እነሱም የዛን ጊዜ ቪዲዮ ለመቅረጽ የሚያስችል ስልክ ስላልነበራቸው ይህም ቪዲዮ ሲያዩት ሰርፕራይዝ ነው የሚሆኑት። አይ ሆፕ ድጋሚ እንደምንገናኝ ተስፋ አደርጋለሁ ይህን ካዩ በኋላ። እዚህ ጋር እነዚህ ልጆች አጋጣሚ ሆኖ ሁሉም እዚህ ጋር የምታያቸው 2007 እስከ 2009 ተማሩ የሶሲዮሎጂ ተማሪዎች ናቸው። ያላማጣ ልጆች ናቸው። ለማንኛውም ሰላም ባላችሁበት። የዲፓርትመንቱ ቀውጢ የሆነ ልጅ በጭርነቱና በመለጣነቱ ነበር የሚቀለድበት እና የዘንገው አሁን ሄዳ አንሳለን። እዚህም አንድ ተመራቂ ዶርማችን 2 ዓመት ወይ 1 ዓመት ይመስለኛል፣ እርግጠኛ አይደለሁም። ብዙ ጊዜ ማቃት ዶርም ነበረች። የመጨረሻ ዓመት ላይ ሆነን ብዙ ያሳለፍንበት። እስኪ ገብተው እስኪ ምን ሊሰሩ ይሆን? ወደ ዶርም እንገባለን። አሁን እየገቡ ነው። ከመግባቱ መጋደሙ አስቡት። ይሄኛው ደግሞ አስቡት። በቃ 3 ዓመት ሙሉ ማለት ይቻላል ፈታ ብሎ ተመረቀች። ለምንም እንትን ማለት በቃ ፈታ ብሎ ዝናቡ የዘንጋው ፍራሽ ላይ የተቀመጠ መርፌ ያርጎበት ይሆን እንደሄድ ነበርማ ያቀል እንደ ቀልድ በቃ ሁሉ ነገር 10 ዓመት ረጅም ዓመት በሰውም ተጀመረ። በነገራችን ላይ በወቅቱ ካሉት በሰላማዊ መንገድ ረባሹ ልጅ ነው የነበረው መሰለኝ። እዚህ ጋር እየቀማው ነበር። አስባችሁታል? ሰኔ መጨረሻ ላይ እየተገኘ በሶ እንዴት ሊበጠበጥና እንዴት እንደሚጠጣ እንግዲህ ጥር ላይ ነው ቤተሰብ ደርሶ ሲመጣ ይዞ ሊመጣ የሚችለው። ይሄ ሰኔ መጨረሻ ላይ ሰኔ 20ዎቹ ለዚህ ነው የሚሆነው። እስኪ እንቀጥል። ማን ያሸንፍ ይሆን? ከዚህ በሶ ሻምፒዮን ይታወቃል። ያየው አሸንፈው እየበጠበጠ ነው። በነገራችን ላይ ይሄ ቲም ምንም አይነት ድንጋይ ሳይወረውር ወጣት የመጀመሪያው ይመስለኛል። ብዙ ጊዜ ከቲም አፈንጋጭ ምናምን ይኖራል አይደለም። ይሄ ቡድን አብዛኛው ጨዋ፣ ምናልባት አስቸጋሪ ባሉ 1 ወይ 2 ቢኖሩ ነው፣ ግን አርቀናቸዋል። በትክክል ጸባይ አድርገናቸዋልና በሶ ላይ ብቻ ነበር የምንቃለው።
በሶ ብቻ እንበጠብጥ ነበር። ወይኔ ማን ይጠጣል? እኔ አትረብሹኝ እያለ ነው። በቃ በሶ ቢበጠበጥ፣ ክላስ ቢበጠበጥ፣ ካምፓስ ቢበጠበጥ ደንተል ጌች መጣ ሲመጣ ጌች ጌታቸው ወልቂጤ ዩኒቨርሲቲ መምህር ነበረ። በነገራችን ላይ የክላሳችን ተቃየች እሱ ነበር። የእጅ ሰላምታ ይድረስ። አሁን ወደ ሃንዳውት ምናምን ኮፒ ተደርጓል። ማንበብ ጣሴ ምለው በነገራችን ላይ በአባቱ ስም ነው። ብዙ ሰው በአባቱ ስም ስለምንጠራው አፌ ላይ ያለ ራሱ እሱ ነው። አትንጫጩብኝ እያለ ያየው አቤት በእርግጠኝነት አሁን ሁሉ ሰው ባለበት አርጅቶ ምናምን ሊሆን ይችላል ነው ጊዜ ትላለህ እዚህ ጋር አትቀስቅሱ እያለ ነው። አትረብሹኝ፣ አትቀስቅሹኝ። ኢቨን ሰው ፍራሽ ላይ ሄዶ ተኝቶ ራሱ አትቀስቅሱ ሊል ይችላል። በነገራችን ላይ ዮ እንጠጣ። ያው የዛኔ በሶ ነበር፣ አሁን ኮካ ነው። በነገራችን ላይ ኮካ ነው እየጠጣ የዛኔ መላጣው ምናምን እያልን ነበር የምንቀለድበት እና እጅግ በጣም ታጋሽ ልጅ። የዛን ጊዜ ግን እንደ ታጋሽ አናየውም እና ያ ተመልከቱ እዚህ ጋር መጨረሻ አካባቢ ላይ ፀጉሩን ምናምን እየነካካ ነበር። ይሄ ነገር አንስቼ ነው በእርግጠኝነት የሆነ ነገር ነው ያልኩት። ለማን አይደል ብዙ ጊዜ ይተዝምን ነው። ይህን ይመስል ነበረ። በ2009 ዓመተ ምህረት የተመረቃችሁ ወልዲያ ዩኒቨርሲቲ ተመረቃችሁ የምንተዋወቅ ብዙ ሰዎች እንኖራለን። ባላችሁበት ሰላም። ግን ደግሞ ግዴታ ወልዲያ ዩኒቨርሲቲ ብቻ ሳይሆን የትኛውም ዩኒቨርሲቲ ከ10 ዓመት ከ11 ዓመት በፊት 10 ዓመት አልኳችሁ እንጂ አሁን ኦልሞስት 11 ዓመት ሊሞላው አሁን ሰኔ ሲመጣ ወራት በኋላ 11 ዓመት ይሞላል ማለት ነው። የብዙዎቻችሁ ትዝታ ይሆናል። ከ11 ዓመት ማለት ከ11 ዓመት በፊት እና አሁን በጣም ይለያያል። የዛኔ በእርግጠኝነት የምንሰራቸው አሳይመንቶች ትክክለኛ ነበሩ ማለት ኤአይ ቻትጂፒቲ ምናምን አልነበረም፣ እንዳሁኑ አልነበረም። የዛን ጊዜ ጉግል ነው በቃ ያለው። ጉግል ምንድነው በቃ የተሰሩ ፒዲኤፎች ምናምን ነው ማለት ከዛ ኮፒ ብናደርግ ነው የመጨረሻው። እና የዛን ጊዜ እንደው ደፍሮ ለመናገር ባይቻልም በጥረት አድርገን እንትን የተማርንበት ጊዜ ነበርና የዛን ጊዜ ያሳለፋችሁ ተማሪዎች ቴንሽን ቦክስ ውስጥ እየገባችሁ እንቅልፍተኛ የነበራችሁ ቸካዮች ሁላችሁም ባላችሁበት ሰላማችሁ ይብዛ። ቀጣይ ደግሞ በሌላ ቪዲዮ እመጣለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አመሰግናለሁ።